ሃይሚና አስፈቅደ ብሩኬ እኔ እጎዳለሁ። ግን ፋሚሊ ደህና ናቸው? አረ አለን ፈጣሪ ይመስገን። አንተ አወጭ አብረኝ እኮ ነው እኔ ያለው ፈጣሪ ይመስገን። ያው ጠፍተናል ምናምን አውቃለሁኝ። ባበደ እንገናኛ። ወዳችኋለሁ። ይመቻችሁ። እንደሰማችሁት እንግዲህ ባበደው ጠብቆ ብሏቸዋል። ምን ይሁን ዛሬም ደገሙት እኮ ትላንት ሲጠበቁ ዛሬ ሲጠበቁ፣ ግን ደግሞ ፋይናሊ በፍጹም ቤት መጥተዋል። ቅመሟን ያልመጣችው። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምንዋላችሁ እንደምናመሻችሁ፣ እግዚአብሔር ይመስገን ሰላማችሁ ይብዛልኝ። ያው ጨረቃዎቹ ዛሬ ድዋ ሄደዋልም የሚሉ ነበሩ፣ ተጣልቷልም የሚሉ ነበሩ፣ እየሮስ መታለችም የሚሉን። አቤት ያበሻ ምላምንት እኮ በጣም የሚገርም እኮ ነው። ይመቻችሁ የምር እና ማለት ነው። ያው የቀሩበትን የራሳቸው ሪዝን ምክንያት ሊኖራቸው ይችላል። ግን ደግሞ በመጨረሻም ያው እናንተ ብዙ አረጋግቷቸዋል ብዬ አስባለሁ። ፍጹም ቤት መጥተዋል። መጨረሻ ላይ ተናግረዋል። ነገ ባበደው እንመጣለን ብለዋል። ምን ይሁን እኔ እንደሚመስለኝ ኦልሞስት 2 ዓመታቸው ሞልቷል አይደለ? እሱን ካከበሩ ይሄ ቫለንታይን ምናምን አይደለም። ይሄ ቫለንታይን በእኛ እምነት አይፈቀድም። ግን አብዛኛው የሚያከብሩት በአንገታቸው ማህተብ ያደረጉ ናቸው። ትላንትና ዊና ስናገር ከሰማችሁት ማለት ነው። እና ያው እነሱ ያከብራሉ ብዬ አላስብም። ግን ደግሞ ሁለት ዓመት ስለሞላቸው የዛሬ ዓመት የአንድ ዓመቱ ብሩኬ ነበር ያከበረላት። ወይም አሁን ደግሞ ቅመሟ ልትሆን ትችላለች። ሜቢ ገስ ነው። ያው ያበሻ ገስ አያልቅም አይደለ? በዚህ ነው ሌላ በምን እና የምናይ ይሆናል ማለት ነው። ያው ፍጹም ትንሽ እያዛገው ነበረ። ባይዘው ፍጹም ፍቅረኛ የለኝም እያለ ነው። ታው እንጂ ምንሽ ነው እንዴ? አሁን አንተ ልጅ ነኝ እያልክ ነው። ልጅ ነኝ እያልክ ባልሆነ እንዴ? አሁን እኮ እሱ የእውነት ትዳር ይዞ የሚቀመጥበት ታይም ነው እሱ አሁን ማለት ነው። የእውነት የሁላቸውም ትልቅ ይመስለኛል። ብሩኬ ራሱ በዚህ በ22 ዓመቱ ስለ ልጅ ማለት የልጆችን የሚያሳልፉትን ሴንስ የለኝም እያለ ነው። ምንድን ነው አይምሮ ዲቨሎፕ አድገዋል። ብዙ ኃላፊነት አለብኝ፣ ቤተሰብ አለብኝ፣ የራሴ ህይወት እያለ እያሰበ ነው። ከአቅሙ በላይ ነው ደግሞ እያሰባለው ማለት ነው። እና ከጨረቀዋ ማለት ነው። ስለዚህ እንዴት ነው አንተ እንደዚህ አይነት ሰዎች እኮ አትመኗቸው። የምር እንደዚህ አንገት የሚደፉ ብዙ የሚያወሩ ሰዎች የእውነት አትመኗቸው። የምር አሁን ጓደኛ የለኝም ሲል በተዘዋዋሪ እኮ የለኝም ለማለት ነው። ገብቷቸዋል። አሁን እኛ የማናቀው ማናት የምታገባት እያለ አሁን እንዲህ እናንተ ማታውቁ ጓደኛ የለን እንጃ ላይኖረው ይችላል። ግን ደግሞ ኋይ ለምን እንዲህ አሁን ካብድ እያሉናለ እስካሁን እሱን አላየ ነው እስካሁን ማለት ነው። ስለዚህ እንደዚህ ዳር እያልክ ልታመጣልን ሊሆን አናቅም። እንግዲህ ኢትዮጵያ ይሄ ነው እየፈለገ ያለ። የእውነት አምጣት አብራችሁ ስሩ ሳያጣምሩክ በፊት ማለት ነው። በራስክ የእውነት ብታመጣ ይሻላል። ፍጹሜ የእውነት ይሄ ጸጉርህን ረ እንዲቆርጥ ንገሩት። የምር በስማም ወር ደግሞ ይሄንን ወይም ፍታው ወይም ቀለሙን አስቀይር ጥቁር አድርገው ወይም ቁረጠው። በእውነት በጣም ነው የሚደብረውና ያስጠላል። እና ፍጹም ወንድማችን ደስ ይለን አናግባ ደግሞ ከባህል ልውጣ አላለ እንዲህ ቅመም አስፈቅዳለሁ እኮ እሱ ደግሞ የምር መስሎት ማለት ነው። እኔ ላገባ ነው ቀለበት ግን የምታስርልኝ አንተ ነህ። ወይኔ በላቸው። ለማንኛውም ያው ነገ በምን እንደሚመጡ ባናቀም የምናይ ይሆናል። እንዳልኳቸው የ2 ዓመት የሚያከብሩ ሊሆን ይችላል። ኦር ደግሞ እንደ ሌላ ጊዜ ሊሆን ይችላል። ግን ደግሞ እንትን እንዳልተጣሉ ተጣልተዋል፣ ለቋት ሄደዋል ዱባይ ምናምን እያላችሁት ይሄ ከእውነት የራቀ መሆኑን በዛሬ አይታችኋል ብዬ አስባለሁኝ። ሜቢ ፎቶ ሊለቁ ይችላሉ። ግን ደግሞ የሆነ አዲስ ነገር ሳይኖር አይቀርም። እሱም ያው 2 ቀን የጠፉበት እኮ ምክንያት አላቸው እኮ እነሱ እኮ ያለ ምክንያት አይጠፉም።
በቁም ነገር ነው የሚጠፉት ብዬ አስባለሁኝ ብቻ